ጋይስ እንዴት ናችሁ? ደህና ናችሁ? አለው እናንተ አረብስማም ሰው ቡግራ ያወጣበት አሰቃያችኋቸው እኮ ልጆቹን ያልተፈለገ ነገር ውስጥ ልታስገቧቸው ነው እናንተ ባለጌዎች። እንዴ አማራራችኋቸው እኮ በኢየሱስ ስም ብቻ ማለት ነው። ትናንት ሀይሚና ብሩክ ላይ በላይ ነበሩ። እኔ ግን የተቆረጠ ቪዲዮ ነው ታውቃላችሁ። ማታ አላመሽም ቶሎ ነው የምተኛው። እና ልጆቹ እኮ ተማረሩ። አማረራችኋቸው እንዴ መብታቸው ነው ይውጣ። ቡግር በቡግር የሆኑ ያልተፈለገ ቦታ ውስጥ እንድታረጓችሁ ነው እንዴ? አዎ በግድ እኮ ነው። እናንተ እኮ ሰውን ገፋፍታችሁ ሌላ ነገር ውስጥ ለማስገባት እየጣራችሁ ነበር። የምሬን ነው። ሲቀጥል ደግሞ ፍፄ ፍፄ ተሸልመሃል። እችን ቼኮሌት የሆነች ልጅ በስመ አብ የሆነ ፍፄችን ቆንጆ ሴት ካገኘማ በለው ታድለ። ግን ለዩቲዩብ በቃ ይመጣሉ፣ ምንም ጥያቄ የለውም። ዩቲዩብ ላይ ይመጣሉ። ብሩኬም አጣምሯቸው እያለ ነው የሱ ዘመርና መሰልና ተመስገን አብሳላትን ያላቀቀን አምላክ። እንደው አብሳላትን ተገላገልን ማለት ነው። እኔማ ብሩኬ የነካከውን ነገር ባክህ ከብሩኬ ጋር የተነካካ ነገር እንትን አትበል። ምንም ቢሆን አቅፋት አለኝ ለዩቲዩብ ቢሆንም ከሶሲ ጋር እንዲሁ ከዚችም ጋር እንዲሁ እባክህ ፍፄ እንደው ምንም አላማረኝም እያልኩ ነበረ። ተመስገን እድሜ ለናኔ ምርቃት ላይ አይታችሁ እናንተ ማጣምራችሁልናል። ወይኔ እንዴት አባቷን የምታምረው እናንተ ግን የምር በስመ አብ ቆንጆ በጣም ነው የምታምረው። እና እንግዲህ ጥሩ ነው። ቆስቁሱት። እኛ ደግሞ ማጣመር ስራችን ነው ማጣመር። እና እንደ ሀሳብ ቢመጡ በጣም ነው ደስ የሚለን። ውይ እንዴት አባቷን የምታምረው እናንተ። ኦ ማይ ጋድ አማ ላይ የሆነች ሴት ናት። አይ ቺንማ ለወንድሜ ነበር ማጋባት። ፍፄ ወንድምሽ አይደለም አንቺ ከርሳም ሆዳ ራስ ወዳድ ነው የምትሉ። ብቻ ይመቻችሁ እናንተ። ያጣመራችሁት ነገር ያዋጣል። ፍፄ ቢሰራ ያዋጣዋል። እና ኑ አብራችሁ ትሰራላችሁ። ከአብሳላት ጋር እየተጣላችሁ ምናምን እኔ ምንም አላማረኝም። ከአብሳላት ጋር የሚያደርጋቸው ነገሮች የሆነ ፍቅር ቢኖረው እንኳን እኔ እንጃ ምንም ደስ የሚል ነገር የለውም። ከእሷ ጋር ቢሆን አሁን እኔ እንጃ ብቻ ወደፊት ሀይሚን ራሱ የምትረብሽ ይመስለኛል። ሲጀመር ፈልጓት አይደለም ፍፄ የምር አብሳላትን የጠየቃት ለዩቲዩብ ነው። ምክንያቱም የወንድ ጥማታም ስለሆነች ወይ እሺ ትለኛለች ብሎ ነው እንጂ አሁን ግን እሷ ፈልጋለሁ አብረን ምናምን ስትለው እንደገና እየሸሽ ነው። እና አብሳላትን ይሄ ፍፄ ፈልጓት አይመስለኝም። ለስራ ነው አብረው እየሰሩ ነበረ። እንግዲህ አሁን ደግሞ ትክክለኛ ቸከሱን ካገኘ ጥሩ ነው። እኔ እንደውም እናንተና እዚህ ልጆች አጣምሩ ፍቅረኛ ቢኖራትስ በኋላ ወሽመጡን ሊበጥሱት ነው እንዴ ብዬ ነበረ። ብቻ ግን እንዴት አባቷ እንደምታምረው ማይ ጋድ እንደ ሀይሚ ናት፣ ቆንጅዬ ናት። የነ ብሩክ ፋሚሊ ግን ሙሉ ፋሚሊው በጣም ነው የሚያምረው። ግን ሲመስለኝ የእናቱ ዘመድ ምናምን ትመስለኛለች እንደ ማዘሩ። አሁን የብሩክ እናት በጣም ቆንጅዬ ናትና ታምራለች ማለት ነው። እና ፋሚሊው በሙሉ ቆንጆ ይመስላለኝ። እና ብቻ አሪፍ ነው። አጣምሩ። እናንተማ ማጣመር ስራችሁ ነው። እኔን ምን አለ ከአንዱ ጋር ብታጣምሩኝ። እኔ ደግሞ በቃ ወይ ፕሮግራም ሄጄ አታገኙ ወይ ምን አትሉኝ። አራውቂያችሁ ነው እስማም። እናንተ ደግሞ እኮ መቼም ሼም የለም እኮ ወስዳችሁ ቲክቶክ ላይ ደግሞ ካንዱ መንገጭላ ፊት ጋር ልታጣምሩኝ ነው። አልፈልግም፣ እንደውም ትቸዋለሁ እንዴ አልፈልግም። እና ጎበዝ ናችሁ ለማጣመር። ብቻ ፍፄ ቢመጣ በጣም አሪፍ ታገኛለህ እንደ ሀሳብ ማለት ነው። ከሷ ጋር ከመጣ አሪፊው ታገኛለን። እኔም እያየው ነበር ትናንት ራሱ። እና እንግዲህ ብሩኬ ወንድማ ከሆን ካንተ ከፈቀድክማ እንግዲህ እኛ የምናጣምራቸው ብለን እናጣምርልሃለን። ወደፊትም ይጣመሩም ይስሩም በጣም አሪፍ ነው። ሄዱበት፣ ቀጥሉበት። ከዛ ውጭ ግን ሀይሚና ብሩኬ ትናንትና ፏፈሽ ብለው ግን እናንተ በጣም ያልሆነ ቦታ ለመክተት በጣም እየለፋችሁ ነበረ። እንዲህ ስለ ብጉሩ ነው በቃ የምታወሩት የነበረው። እነሱ ወጣት ናቸው ጋይስ። ሌላ ዓለም ውስጥ ሊገቡባችሁ ይችላሉ እኮ። ጉድ እኮ ነው። ብቻ ይመቻችሁ። ብዙም ወጣ ያለ ስራ አይሰሩም። እንትን ላይ ማነው ላይቭ ላይ አንዳንድ ሰዎች ላይቭ ሆነው የሚያደርጉትን ነገር አያውቁም። እኔ እየረሱ ስልኩን እኔ ግን የሚመጣብኝ አንዳንድ ቀን እኔ በጣም እኔ እንጃ ብቻ አላውቅም። ትናንትና ማታ አንዲት ሴት ናት የምር። ኧረ ሴቶች ግን ተመከሩ ማርያምን። እንደው ለፎሎ ብላችሁ ራሳችሁን የምታዋርዱት ለምንድን ነው? ካሜራ ደቅና ዳቦዋን ልታሳየን ነበረ። እኔ ደግሞ ለማየት እኮ የራሴ እያለኝ ለምንድን ነው እሷ ላይ እየጓጓሁት? ሳክራይው ምን ይሆን አላውቅም።
አረ በስመ አብ የምሬን እኮ ነው። አልጋ ላይ ሆና ማለት ነው ስልኳን ላይ ብላ ያርጋ። ከዛ ሰው 3000 ሰው አልመጣም። ረጉዷል ላይ ያትኔማ የእንዳቡ ልታሳየን ነው እንዴ ብዬ እኔም አፍጥጬ መጨረሻ ግን ሳታሳየን ቀረች። አንቺ ግፈኛ እንደዛ አፍጥጬ አይችሽ እንደዛ ታደርጊያለሽ። እና የምሬን ነው ሰው ሁሉ ለማግኘት ብሎ ግን አቤት ውርደቱ፣ አቤት ውርደቱ። እኔ በጣም ነው እንትን ስትል ነበር ስታስጠላ። ኧረ በስመ አብ እንዴት ነው ሰው ግን እናንተ እንዲሁ ዝም ብለሽ አንቺማ እዚህ ሀገር መምጣቱ ላይ አስፈልግሽም። እዛው ሴተኛ ጋር ለምን አትሆኝም? እንደዛ የምታረጊ ለምንድን ነው የምርና? አንዳንዴ ላይ ብለሽ ሰው የሚያደርገውን ነገር አያውቅምና እነሱንም እንዳታሳሷቸው አደራችሁ። እዚህ ላይ ብለሽ መሳሳም። አሁን አንዳንዶቹ ሰዎች ምን ያደርጋሉ? ተኝተው አልጋ ላይ ግማሽ ደረቱን ገልጦ እሷም እንዲሁ የታችኛውን ሰፈር እንድታሳየን በቃ ዋናውን ነገር ሊያሳዩን ትንሽ ነው የቀራቸው። ወደፊት እንደው እያሳዩናል ብዬ ነው የማስበው። እውነቴ እንደምላቸው ያሳዩናል። ሲቀጥል ደግሞ ቲክቶክ ስለማይፈቅድ ነው እንጂ ያሳዩንም ነበረ እና ነውር ነው። ባለጌ ነገር እንዳያረጓት ገፋፏቸው። እንዳያረጉ ስላቸው ያው መሳሳም ውጭ እነሱ ምንም አያረጉም። በእርግጥ ግን በቃ በጣም ጥሩ ነው። ላይቭ ላይ ራሱ ሲሆኑ የሆነ ወጣ ያለ ነገር አያደርጉም እና በግድ ባለየ ሆኑ እያላችኋቸው ነው። ብቻ ደስ ይል ነበር። አሪፍ ምሽት እንደነበረ ተስፋ አረጋለሁ። ምክንያቱም የተቆራረጠ ቪዲዮ ስላየው ብዙዎቻችሁ ግን ቁጭ ብላችሁ እስከሚወጡ ትቆያላችሁ አይደል? አረ ወይኔ ታድላችሁ ግን የምር እንቅልፋችሁ አይመጣም። ብቻ የሆነ ጌም ምናምን ሲጫወቱ ነበረ። በዩቲዩብ ስላልመጡ እንግዲህ ቲክቶክ ላይ መጥተው ነበረ። ስለ እዩ ግን ምንም ነገር አላወራም። ምክንያቱም ስራ ስለሆነ ምንም አላወራም። ኦዲየንሶችንም አላስገባም። ምክንያቱም አስተያየታቸው ምን እንደሆነ ያውቃል። ምን እንደምታስቡ ስለሚያውቅ እነሱ ወቀሳ ነው። የትናንትና ሆኖ አስተያየት ስጡ ሲተኛ ብትባሉ አታግኛት፣ ዴኒየርግ አታድርግ፣ አትለምናት ምናምን እንደዚህ አይነት ምክሮችን ስለምትሰጡ ድንስ አስገብቶ ሲያወራ ላየሁትም ምን የተቆራረጠ ቪዲዮ ላይም ማለት ነው። መጀመሪያ ሲገባም እንደዛው ቀጥታ ወደ ጌም ነው የሄደው እና እንደዚህ አይነት አስተያየት ስለምትሰጡ እሱ ደግሞ ያን ነገር ማድረግ አይፈልግም ይመስለኛል። ምክንያቱም ስራ ነው ብዬ ነው እያሰብኩ አሁን ማለት ነው። ምክንያቱም ማንም ሰው እፈልጋለሁ ብሎ መጥቶ ከሸሸ ትቶ መሄድ እንጂ በግድ ፖሊስ ጣቢያ ክስ ምናምን ማለት ጥሩ ነው ብዬ አላስብም። ብቻ እኔ እንደዛ አላሰብኩም እውነት ነው ብዬ ማለት ነው። እውነት ከሆነ ግን ብሩኬ እውነት ከከሰሰ ግን መታሰሩ አይቀርም። የምሬን ነው። እና አላስገቡም ነበረ። የኦዲየንስን አስተያየትም አልተቀበሉም። ቀጥታ ወደ ጌም ነው የሄዱ። ምክንያቱም የኛ አስተያየት ምን እንደሚሆነ በደንብ ነው የሚያውቁት። ምን እንደምንላቸው እንደዚህ አታርጉ፣ እንዲማረግ የለባቸው ምናምን ያን ደግሞ የተባሉትን ነገር ደግሞ መተግበር ይፈልጋሉ። ስለዚህ የማይተገብሩትን ነገር ደግሞ መስማት ስላልፈለጉ ይመስለኛል አስተያየትን አልተቀበሉም። የእውነት ቢሆን ኑሮ እስኪ አስተያየት ስጡን፣ ምን እናድርግ ምናምን ይሉ ነበረ። ምክንያቱም ብዙ ጊዜ እንደዛ ብሎ መጥተው ስለሚያውቁ ዩቲዩብ ላይ እነሱ ግን እንደዛ አይነት አስተያየትን አልተቀበሉም፣ መቀበልም አልፈለጉም። ምክንያቱም ስራቸውን ስለሚያውቁ ማለት ነው። ይገባቸዋል ብዬ አስባለሁ።